የዜና መጽሔት የኢትዮጵያ የምክክር ኮሚሽን የመጨረሻ ሰነድ ዩናይትድ ስቴትስ ለኢትዮጵያውያን የሰጠችው ጊዜያዊ የመኖሪያና የሥራ ፍቃድ መቋረጡ፣ ሰሜን ጎንደር ዞን ጠለምት ወረዳ ውስጥ ድርቅና ወረርሽኝ ሰዎችና እንስሳት መግደሉ፣ እንዲሁም የኑሮ ውድነት በቡሄ በዓል ላይ ያሳደረው ጫና ያልናቸውን 4 ርዕሶች የዛሬው የዜና መጽሔት ጥንቅራችን ያስተነትናል። በዚሁ ቅደም ተከተል ይሰማሉ። የኢትዮጵያ ሀገራዊ ምክክር ጉባኤ ተሳታፊዎች በ8 አጀንዳዎች ላይ የመከሩባቸው ሐሳቦች የተጠናቀረበት ሰነድ ነገ ለ4,000 ጉባኤተኛው ይቀርባል ተባለ። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ እንዳሉት ሰነዱ 120 ቡድን ባሉት አጠናቃሪ ስብስብ የተዘጋጀና ጉባኤተኛው የተስማማባቸው ናቸው። በውይይቱ የሚሳተፉ አንድ ጉባኤተኛ ከ1 ወር በላይ የሆነው የምክክር ሂደት ግልጽና ነፃ ውይይት የተደረገበት እንደነበር አስታውቀዋል። ሰለሞን ሙጬ ከአዲስ አበባ ዝርዝር ዘገባ ልኮልናል። የሀገራዊ ምክክር ኮሚሽን ምክትል ዋና ኮሚሽነር ሂሩት ገብረስላሴ ሰኞ ዕለት በሰጡት መግለጫ የጉባኤውን ምክረ ሀሳብ የያዘው የተጠናቀረ ሰነድ ዛሬ ረቡዕ በ4,000 ጉባኤተኞች ይጸድቃል ብለው ነበር። ኃላፊዋ ዛሬ እኩለ ቀን ላይ በሰጡት መግለጫ ደግሞ 120 ቡድን ባለው አጠናቃሪ ቡድን አንድ ወጥ የሆነ ሰነድ ተዘጋጅቷል። ይኸው ሰነድም ነገ ለጠቅላላው ጉባኤተኛ ይቀርባል። ይሄ ስራ የ8ቱንም ቡድን አጀንዳ አጠናክሮ ማቅረብ ጥንቃቄ የሚፈልግ ስራ እንደመሆኑ ጊዜ ትንሽ ፈጅቷል። እስከ ትናንት ማታ ድረስ ሲሰሩ ቆይተው አንድ ወጥ የሆነ ሰነድ 8ቱም አጀንዳዎች ምክረ ሀሳብ ላይ አውጥተዋል አዘጋጅተው። እያንዳንዱ ቡድን በሚቀርበው ሰነድ ላይ የመጨረሻ የተባለን ግብአትና አስተያየት ማስገባት እንዲችል አሰራር መዘርጋቱንም ምክትል ዋና ኮሚሽነሯ ገልጸዋል። ማምሻቸውን እነዚህ 120ዎቹ አጠናካሪ ቡድኖች የመጨረሻዎቹን ግብአቶች በማካተት የመጨረሻውን ሰነድ አጠናቀው ያዘጋጃሉ ማለት ነው። በዚህ መሰረት በነገው ዕለት ይሄ የተጠናከረው የመጨረሻው ሰነድ ለ4,000 ተሳታፊ ይቀርባል ማለት ነው። ምክትል ዋና ኮሚሽነር ሂሩት ገብረስላሴ የኢትዮጵያ ሕዝቦች አንዳንድ የተዛቡ መረጃዎችን በመስማት እንዳይወዛገቡ አሳስበዋል። የተዛቡ ያሏቸው መረጃዎች ግን የትኞቹ እንደሆኑ አልጠቀሱም። አክለውም ሕዝቦች ትክክለኛ የሆኑ ሚዲያዎችን እንዲከታተሉ በሚል አሳስበዋል። ኃላፊዋ ትክክለኛ የሆኑ ያሏቸው መገናኛ አውታሮች የትኞቹ እንደሆኑም በምን መመዘኛ እንደዚያ እንደተባሉም አልገለጹም። ከዚሁ ጋር በተያያዘ ከቀናት በፊት በኮሚሽኑ የቴሌግራም አውታር ላይ መገናኛ ብዙሃን ባለሙያዎች በተቀመጠ ማሳሰቢያ የሀገር ሽማግሌዎች ስራቸው ገና ስለሆነ ቃለ ጉባኤ ያዢዎች በገለልተኝነት የሁሉንም ሀሳብ ማስፈር ስላለባቸው፣ አመካካሪዎች ምክክሩን በገለልተኝነት መምራት ስላለባቸው፣ ታዛቢዎች ሀሳባቸውን የሚገልጹበት ጊዜ ባለመሆኑ በቃለ መጠይቃችሁ እንድታካትቷቸው አይመከርም ተብሏል። በተጨማሪም ስለ ምክክሩ አጠቃላይ ሂደት ሀሳባቸውን መግለጽ የሚችሉት ተመካካሪዎች ብቻ ናቸው የሚል አቅጣጫም ተሰጥቷል። እነዚህ የተጠቀሱ አካላት ቃለ መጠይቅ ተደርጎላቸው ዘገባ መሰራቱ እንደተመለከተ የገለጸው የኮሚሽኑ የግንኙነት አምደ መረብ ላይ ይህ እንዳይደገም እናሳስባለን በሚልም ተጽፏል። የምክክሩ ተሳታፊ የሆኑት የኢሶዴፓ ምክትል ሊቀመንበር ዶክተር ራሄል ባፌ በእስካሁኑ ሂደት ምልከታቸውን አጋርተውናል። የሚካሄዱ ውይይቶችን ማየት ችለናል። ምን ያገኘኛል ስሜት ሳይኖር የውስጣቸውን የወከሉትን ሕዝብም እያስታወሱ በነጻነት ያወሩ ነበር፣ ይወያዩ ነበር። የተፈራውን ያህል ደግሞ ዴድሎኮች አልነበሩም። ይሄ ቅርቃር የገቡ ኢሾች አላስተዋልንም። ያስገረመን ነገር ቢኖር እሱ ነው። መጀመሩ በራሱ ለኢትዮጵያ ድል ነው ብለን ነው የወሰድነው። ምክትል ዋና ኮሚሽነሯ የአማራ ብሔራዊ ንቅናቄ አብን በኮሚሽኑ ላይ ላቀረበው ቅሬታ ምላሽ አልሰጡም። አብን ተለይተው የታወቁ ያላቸው ግን በስም ያልጠቀሳቸው 2 ኮሚሽነሮች በቀጥታ በምክክሩ ሂደት ውስጥ በተለይም በከተሞች አጀንዳ ውስጥ እጃቸውን በማስገባት የተሳታፊዎችን ፍላጎት ለማስቀየርና ተጽዕኖ ለማሳደር ሙከራ ማድረጋቸውን በተደጋጋሚ ታዝበናል ሲል ገልጾ ነበር። የሀገራዊ ምክክር ጉባኤው ወደ መጨረሻው ምዕራፍ ደርሷል። የጉባኤውን መጀመር ተከትሎ የኢትዮጵያ የዲፕሎማሲ፣ የፖለቲካ፣ የኢኮኖሚ ዋና ከተማ እንዲሁም የአፍሪካ ህብረት ዋና መስሪያ ቤት መቀመጫ የሆነችው አዲስ አበባ ብርቱ የፖለቲካ ጥያቄ የተነሳባት የውዝግብ ማዕከል ሆናለች። የአማራ ብሔራዊ ንቅናቄ አብንም በምክክር ሂደቱ በአዲስ አበባ ከተማ ህልውና ባለቤትነትና የራስ አስተዳደር መብት ዙሪያ የክህደት ተግባር ታይቷል ሲል ማሳሰቡም አይዘነጋም። ለዲ.ደብልዩ ሰለሞን ሙጬ ከአዲስ አበባ።
የኢትዮጵያ ዜጎች ዩናይትድ ስቴትስ ውስጥ በጊዜያዊነት እንዲኖሩና እንዲሰሩ የተሰጣቸው ፍቃድ ቲፒኤስ በእንግሊዝኛ ምህጻሩ እንዲቋረጥ የዩናይትድ ስቴትስ ፍርድ ቤት ትናንት ወስኗል። የፌዴራል ዳኛ ብሪያን መርፊ በጊዜያዊ የመኖሪያ ከለላ ስር ለሚኖሩ ወደ 5,000 የሚጠጉ ኢትዮጵያውያን ከአገር ከመባረር ጥበቃ የሚከላከልላቸውን ጊዜያዊ ከለላ መብት እንዲቋረጥ ውሳኔ ማሳለፋቸውን የተነገረው። የአትላንታው ዘጋቢያችን ታሪኩ ኃይሉ ዝርዝር ዘገባ ልኮልናል። የአሜሪካ ፌዴራል ፍርድ ቤት ዳኛ ብሪያን መርፊ በዩናይትድ ስቴትስ ውስጥ ለአፍሪካ ስደተኞች መብት የሚሟገት አንድ ድርጅት የቦርዱ የሕግ ጥያቄ ውሳኔ እስኪያገኝ ድረስ በሰብአዊነት ሁኔታ ጊዜያዊ ጥበቃ የሚደረግበት መብት እንዲራዘም ያቀረበውን ጥያቄ ውድቅ አድርገውታል። ይህ ውሳኔ እስከ ቅርብ ጊዜ ድረስ በአሜሪካ ውስጥ በህጋዊ መንገድ ለመኖርና ለመስራት በጊዜያዊነት የተፈቀደላቸው ኢትዮጵያውያንን ጨምሮ ከ1 ሚሊዮን በላይ ሰዎችን ጥበቃ የሚነፍክ የፍርድ ቤት የመጨረሻው ብያኔ ነው። ዶቼ ቬለ ያነጋግራቸው የህግ ባለሙያ ዶክተር መሐሙድ እሸቱ ጉዳዩን አስመልክቶ እንደገለጹት የኢትዮጵያኑ ጊዜያዊ ከለላ መብት በየጊዜው ሲራዝም ከቆየ በኋላ የመጨረሻ ውሳኔ ተሰጥቶበታል። ዲኤችኤስ እና ይሄ ዩኤስሲአይኤስ የሚባለው ተቋም ለሳምንት ለ15 ቀን ኤክስቴንድ ያደረጉት ነበረ የኢትዮጵያውያኖችን የቲፒኤስ ስታተስ በተመለከተ ማለት ነው። አሁን ላይ ለራሱ እስከ ኦገስት 19 ድረስ ነበረ ኤክስቴንድ የተደረገው። ይሄ ባለበት ሂደት ውስጥ ይሄንን እግድ የጣለው ዳኛ ውሳኔ ወስኖ እግዱን ያነሳበት ሁኔታ ነው ያለው ማለት ነው። ከ2020 መጨረሻ ጀምሮ በኢትዮጵያ ትግራይ ክልል ውስጥ ተቀስቅሶ በኋላም ወደ ሌሎች የሀገሪቱ አካባቢዎች የተዛመተውን የትጥቅ ትግል ተከትሎ ነበር የጆሴፍ ባይደን አስተዳደር በ2022 ወደ አሜሪካ ለገቡ የተወሰኑ የኢትዮጵያ ዜጎች ከሀገር ከመባረር የ12 ወራት ጊዜያዊ ጥበቃ የሰጠውም። ጊዜያዊ የህጋዊነት ከለላ መብት ወይም ቲፒኤስ ከጦርነት፣ ከተፈጥሮ አደጋዎች ወይም ከሰብአዊ ቀውሶች የሚሸሹ ሰዎች በአሜሪካ ውስጥ መባረርን ሳይፈሩ ለመኖርና ለመስራት ጊዜያዊ ፈቃድ ይሰጣቸዋል። የአሜሪካ ጠቅላይ ፍርድ ቤት በቅርቡ ባሳለፈው ውሳኔ አስተዳደሩ ከሶሪያና ከሄይቲ ለመጡ ስደተኞች የተሰጠውን ጊዜያዊ ጥበቃ እንዲያቆም ወስኗል። ይህም በመቶ ሺዎች የሚቆጠሩ ሰዎች ከአሜሪካ እንዲባረሩ መንገድ ጠርጓል። የፌዴራል ዳኛው በትላንትናው ዕለት የሰጡት ውሳኔ ለኢትዮጵያውያን የጊዜያዊ ከለላ መብት ተጠቃሚዎች ምን ማለት እንደሆነ ዶክተር መሐሙድ ሲያብራሩ እንዲህ ብለዋል። ወደ 5,000 የሚጠጉ ኢትዮጵያውያኖች የዚህ ዕድል ተጠቃሚዎች አሉ። የእነሱ እጣ ፋንታ ከዚህ በኋላ በቲፒኤስ ምንም አይነት የሆነ ጠለላ ሊያገኙ የሚችሉበት ነባራዊ ሁኔታ የለም ማለት ነው። ግን በላይ የሆኑ አማራጮች ራሳቸው ፈልገው ሊሆን ይችላል። እስካሁን ወደፊትም ደግሞ መፈለግ ሊገባቸው ይችላል ማለት ነው። አማራጭ የሆኑ የህግ ባለሙያው እንደሚሉት ቲፒኤስ ብቻ ያላቸው ኢትዮጵያውያን እንደየግለሰቡ ሁኔታ ሌሎች የህግ አማራጮች ሊኖራቸው ይችላል። የፖለቲካል አሳይለም ሊሆን ይችላል፣ ወይም ደግሞ በቤተሰብ ጋር በተያያዘ ሊሆን ይችላል፣ ከኤምፕሎይመንት ጋር በተያያዘ ሊሆን ይችላል፣ ቫዋ ሊሆን ይችላል፣ ቫዮለንት አጌንስት ውመን የሚባል ኮንሰፕት አለ። ከዛ ጋር በተገናኘ ሊሆን ይችላል። ህጻናቶች ከሆኑና በቤተሰቦቻቸው ኔግሌክት ተደርገው ከነበረ ወይ አባንዳን ተደርገው ከነበረ እሱም ለራሱ እንደ ግራውንድ አድርገው ፕሮቴክሽን ከዚህ ሀገር ማግኘት የሚችሉበት ሂደት አለ። የአሜሪካ የሀገር ውስጥ ደህንነት መስሪያ ቤት ባለፈው የካቲት ወር ለኢትዮጵያን የተሰጠውን ጊዜያዊ ጥበቃ ለማስቆም ቢሞክርም ይህ እርምጃ ተግባራዊ ከመሆኑ በፊት በፌዴራሉ ዳኛ ብሪያን መርፊ ታግዶ የኢትዮጵያኑ መብት ለጊዜው እንዲቀጥል ተደርጓል። በወቅቱ ኢትዮጵያን የጊዜያዊ መብት ተጠቃሚዎችና የሲቪል ማህበረሰብ ድርጅቶች የሀገር ውስጥ ደህንነት መስሪያ ቤት ውሳኔን በፌዴራል ፍርድ ቤት ተቃውሞት ነበር። የአሜሪካ ጠቅላይ ፍርድ ቤት በጉዳዩ ላይ ውሳኔ ካሳለፈ በኋላ ዳኛ ብሪያን መርፊ የኢትዮጵያ ቲፒኤስ መቋረጥን ሲያግድ የነበረውን የፍርድ ቤት ጥበቃ እንዲነሳ ነው ያደረጉት። ዳኛው በዚህ ውሳኔ የህግና የሂደት ጥሰት በሚሉ ምክንያቶች የጊዜያዊ ጥበቃ መብት መቋረጥን ለመቃወም የነበሩትን ክርክሮች ውድቅ አድርገዋቸዋል። ሆኖም የሀገር ውስጥ ደህንነት መስሪያ ቤት ውሳኔ በዘር ወይም በብሔራዊ ማንነት ላይ በተመሰረተ አድሎ ተነሳስቶ የተወሰደ እንደሆነ የሚለውን የህገ መንግስት ጥያቄ ማቅረብ እንዲቀጥል መፍቀዱን ዶክተር መሐሙድ አብራርተዋል። ለዶቼ ቬለ ሬዲዮ ለተጠናቀረው ዘገባ ታሪኩ ኃይሉ ከአትላንታ ጆርጂያ። በአማራ ክልል ሰሜን ጎንደር ዞን ጠለምት ወይም ደጃች ሜዳ ወረዳ በተከሰተ ድርቅና ወረርሽኝ ምክንያት
የሰው ሕይወት ማለፉንና በሺዎች የሚቆጠሩ እንስሳት መሞታቸውን የአካባቢው ነዋሪዎችና ባለሥልጣናት አስታወቁ። የበስቃያ ቀበሌ አስተዳዳሪ አቶ ዘነበ ቢረሳው ከሰኔ ወር ጀምሮ በምግብ እጥረትና በወረርሽኝ 35 ሰዎች መሞታቸውን ሲናገሩ በአገጣ ቀበሌ ደግሞ 8 ሰዎች ሕይወታቸው ማለፉን ነዋሪዎቹ አስታውቀዋል። ኢሳያስ ገላው ከደሴ። በአማራ ክልል ሰሜን ጎንደር ዞን በጠለምት ደጃች ሜዳ ወረዳ የዝናብ እጥረት ባስከተለው ድርቅና በሽታ ምክንያት የሰውና በሺዎች የሚቆጠሩ እንስሳቶች ሕይወት ማለፉን የአካባቢው ነዋሪዎች ተናገሩ። በ10 ቀበሌዎች በጠና ተከስተዋል በተባለው ድርቅ ምክንያትም ከሰኔ ወር በኋላ የሰዎች ሞት እየተመዘገበ መሆኑን የቀበሌ አስተዳዳሪዎች ይናገራሉ። በወረዳው የበስቃያ ቀበሌ አስተዳዳሪ የሆኑት አቶ ዘነበ ቢረሳው እርሳቸው በሚያስተዳድሩት ቀበሌ 35 ሰዎች ከድርቅ ጋር በተያያዘ ረሃብና ህመም መሞታቸውን ይናገራሉ። ከሰኔ 12 ቀን ከሚካኤል ጀምሮ እስካሁን በድርቅ ምክንያት የሞተ ሰው ያው ባባወራ በማወራ ምስል 35 ሰው ሞቷል። በቀላሉ ያው በቁጥር ማለት ነው። ለህዛው ወዲህ በተለያየ ጉዳይ ዝም ብሎ በድንገት በወርና በተለያየ የሚሞተው አልቆጥረውም። ጉዳይ ታይዞ ዝም ብሎ በተግባር ምን ተለያየ ብሎ ያለ አይደል የሆነ ስሮ ጊዜ ምግብ ማለት የሆነ ነገር አለ የሚነሳ ወረሽኝ ማለት ነው። እንደዛ አካባቢ 35 ሰዎች ናቸው። ሌላው ለዶቼ ቬለ አስተያየታቸውን የሰጡት የአገጣ ቀበሌ ነዋሪ ቄስ መብራት ሙላው በቀበሌው በርካቶች አካባቢውን ለቀው በድርቁ ምክንያት እየተሰደዱ መሆኑን ገልጸው በቀበሌው 8 ሰዎች በድርቅ ምክንያት ሞተዋል ሲሉ ይገልጻሉ። ትልልቅ ሰዎች እና እነዚህ ደግሞ ህፃን መጓተቱ ካልሆነ ይባልና ምሽት ወጣት ነገር አቅም ያለው ወጣለ ብለው ነው ምነው ፈርዶብን መስሎ በዚህ አካባቢ ማዶ ተማዶ ይጭን ፍራን ይዞ ከረዋ ይዞ ባለው ወደ ታች ወጣለ ብለው ነው። አባትዬ ምን ያህል ሰው ሞቷል በድርቁ ምክንያት? 8 ሰዎች ሞተዋል። እዚህ ቋከን ቆላማ አካባቢዎች በድርቁ ምክንያት ነው የሞቱት። በድርቁ ምክንያት እንስሳትማ አይቆጠርም። በተመሳሳይ መልኩ በወረዳው የሬን ቀበሌ ነዋሪና አስተዳዳሪ የሆኑት አቶ ሸቴ በረከተ አብ በርካታ እንስሳቶች መሞታቸውንና ጉልበት ያላቸው የቀን ስራ ለመስራት መሰደዳቸውን ይናገራሉ። የከፍት ነው የነበረ የሚስተዳደረው ሀገሩ ያ መሰደያ ቦታ ስለሌለ አልቋል። ምንም ነገር የለም። ማህበረሰቡ ማውል የስፍራው የሄደ የቀን ስራ ሊሰራ የቀን ስራን ብናገኝ ወይም ስለ ማርያም ብለን በደብር እየለመንን እንበላ ብሎ በስደት ላይ ነው ያለው። እንስሳት የለም አልቋል። በየሞት በራብ አሁን ብዙ ሰው የተጠቃለልን ሰው እንግዲህ አንድ ሰው ትላንትና ተቀብሯል። ቄስ ገብረ መድኅን የሚባል በጠለምት ደጃች ሜዳ ወረዳ ድርቁ በጠና በ10 ቀበሌዎች ላይ ተከስቷል የሚሉት የወረዳው የአደጋ መከላከልና ቅድመ ማስጠንቀቂያ ቡድን መሪ የሆኑት አቶ መሰረት ጥላሁን ከ80 ሺህ በላይ ሰዎች ለችግር ተዳርገዋል ሲሉ ይገልጻሉ። 10 ቀበሌ ነው። ከቀበሌዎችም ረን፣ በተል፣ በስኪያ፣ መሮብላ፣ መሮ ገብርኤል፣ አገጣ፣ ከረዋ፣ መዳን መሻገሪያና አተባ ይባላሉ። ከነዚህ ውስጥ ወደ 22331 የቤተሰብ ኃላፊዎች የሚገኙ ለችግር ተጋላጭ ናቸው። በቤተሰብ ደረጃ ወደ 86631 14088 እንስሳቶች በድርቁ ምክንያት እንደሞቱ የሚናገሩት አቶ መሰረት አካባቢያቸውን ለቀው የሚሰደዱ ሰዎች ቁጥር ጨምረዋል ብለዋል። እንስሳት አንጻርም አሁን ባለበት ሁኔታ እንስሳቶች በከፍተኛ ደረጃ የሞቱ ያሉበትና የተሰደዱ ያሉበት ሁኔታ ነው ያለው። አሁን ባለው ሁኔታ ወደ 14088 ሚሊዮን እንስሳት እስካሁን ባለው መረጃችን በስደት ደረጃ ወደ አጎራባች ወረዳዎች አካባቢ አሁን እስካሁን ድረስ ያው የቀን ነው የሚሰደደው። አጠቃላይ የውሃ ሁኔታ፣ የሰው የህፃናት ምግብ እጥረት፣ የምግብ እጥረት፣ የእንስሳት ሞት በከፍተኛ ሁኔታ እየጨመረ ያለበት ሁኔታ ነው ያለ። እስካሁን በድርቁ ምክንያት ሰው እንደሞተ አላረጋገጥንም ያሉት አቶ መሰረት ጥላሁን በወረዳው የተከሰተውን ድርቅ ግን ከዞን እስከ ክልል አሳውቀናል ይላሉ። አሁን እንደዚህ ችግር ምክንያት የመጣ ሰው መረጃ ደረሰን እስካሁን ድረስ አልገመገምንም። ጉዳዩን የሚመለከተው አካል አሳውቀናል። እስከሚመለከተው ድረስ ከዞን እስከ ክልል ድረስ አሳውቀናል። የተከሰተውን ድርቅ በተመለከተም የሰሜን ጎንደር ዞን አደጋ ስጋትና ስራ አመራር ኮሚሽን ተጠሪ ጽህፈት ቤት ኃላፊን ለማነጋገር ያደረግነው ጥረት ስብሰባ ላይ ነኝ በማለታቸው ሳይሳካ ቀርቷል። ለዶቼ ቬለ ዘገባ ኢሳያስ ገላው። የምትከታተሉት ከዶቼ ቬለ የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ከመጨረሻው ርዕሱ ላይ ደርሷል። የስንዴና የዱቄት ዋጋ ጭማሪ ማድረግ ከሌሎች ሸቀጦች የዋጋ ንረት ጋር ተዳምሮ የዘንድሮን ቡሄ ቀዝቃዛ ድባብ አላብሶታል። የአዲስ አበባ ወኪላችን ሀና ደምሴ እንደምትለው በኑሮ ውድነት ምክንያት እናቶች የቡሄ ዳቦ ወይም የሙልሙል ዳቦ መጋገሪያ ባህልን ለማስቀጠል እየታገሉ ነው። ዝርዝሩን እንሆ። የዘንድሮው የቡሄ በዓል ሲቃረብ
በገበያ ላይ የታየው የስንዴና የዱቄት ዋጋ ጭማሪ የብዙ እናቶችን እጅና የቤተሰብ በጀት እየፈተነ ይገኛል። ይህ ባህላዊ በዓል የዳቦ መዓዛው በከፍተኛ የኢኮኖሚ ጫና ምክንያት ዘመናትን የተሻገረ ባህል በየቤቱ የፋይናንስ ፈተና ሆኗል። በአሁኑ ወቅት ገበያዎች ላይ 1 ኪሎ ግራም የስንዴ እህል ከ100 ብር እስከ 125 ብር ይጠራል። እንዲሁም ተለቅሞ ተፈጭቶ የተዘጋጀ የዳቦ ዱቄት በኪሎ ከ130 ብር እስከ 145 ብር በመሸጥ ላይ ይገኛል። ቅመማ ቅመም፣ ኮባና የማገዶ ወይም የኤሌክትሪክ ወጪ ጋር ሲደመር ለአንድ ቤተሰብ ከ10 እስከ 15 ሙልሙል ዳቦዎችን ለመጋገር ቢያንስ በትንሹ የ1000 ብር ወጪን ይጠይቃል። ይህ ደግሞ አነስተኛና መካከለኛ ገቢ ላላቸው ቤተሰቦች ከፍተኛ ጫና ነው። ቡሄ ብርሃንን የሚያበስር አዲስ ዓመት የምንቀበልበት በዓል በመሆኑ እንዲሁ ልንተው አንችልም ይላሉ ዳቦ በመጋገር የሚተዳደሩት እናት። የዘንድሮ የቡሄ በዓል ስራው ቀዝቀዝ ያለ ነው፣ ውድ ነው ሁሉ ነገር። አምና ቢያንስ ለአንድ ሰው ብቻ 500 ሙልሙል ነበር የታዘዝኩት። ከ4 ቀን በፊት ነው ስራ የጀመርኩት። አምና በጣም አሪፍ ነበረ፣ ዋጋውም ዝቅ ያለ ነበረ። ብዙም ከስተመሮች ነበሩኝ። አሁን ግን በቃ ዱቄቱም ላይ ነው፣ ሰማይ ነው። ኮባው ራሱ በቃ ትንሽዬ ናት የምትሸጠውና አያዋጣም። በቃ ኤሌክትሪክ ፍጆታው በእንጨት ይጋገር እንዳይባል እንኳን የእንጨቱም ያው ነው። እንደውም ኤሌክትሪኩ ይሻላል ቢቆጥርም የኤሌክትሪኩ ፍጥነትም ይኖረዋል። እንጨቷ ግን ምንም ነገር አትሰራም። አሁን ኮባ ውድነት፣ የዱቄት ውድነት በቃ ገበያም ሸሻውን በቃ ሰውም ኑሮ ሁሉም ላይ ስለሆነ ኑሮ የጨመረው እንግዲህ አሁን ብዙም አልሰራውም፣ ትንሽ ነው የሰራሁት። ያምናው የተሻለ ነበረ። እናቶች ባህሉ ሙሉ በሙሉ እንዳይቋረጥ የተለያዩ ማስተካከያዎችን በማድረግ ላይ ይገኛሉ። ምንም እንኳን ከዳቦ ዱቄቱ እስከ መጋገሪያ ኮባው ድረስ ያለው ዋጋ በጥፍ ቢጨምርም ቡሄ የልጆች በዓል ነውና ሙሉ በሙሉ ሙልሙል መጋገር ማቆም አይቻልም። እኛ ካቆመን ባህላችን ይጠፋል ሲሉ የተናገሩት ሌላኛዋ እናት ደግሞ ባይሆን መጠኑን ቀንሰን ባህሉን እናስቀጥላለን ሲሉ ይናገራሉ። ስንዴም በጣም ዋጋው ጨምሯል። 1 ኪሎ 100 ብር ነው። ከ1 ኪሎ በላይ ነው የገዛሁት። 1 ኪሎ ተገዝቶ ለቤተሰብ አይበቃም። ለቤት ለጎረቤት ቡሄ ለሚጨፍሩ ሰዎች ይሰጣል። በዚያ ምክንያት ያው ስንዴ ጨመረ እና ደግሞ በፉርኖ ዱቄት አያምርም። የባሉ ድባብ የሚያምረው በስንዴ ነው። በዚያ ምክንያት ያው ነው ስንዴ እንግዲህ እንደዚህ ሆነው። እኔ ልጅ እያለሁ እናቴ በደርዘን የሚቆጠሩ ትልልቅ ሙልሙሎችን ትጋግር ነበር። ዘንድሮ ግን ከ8 ኪሎ ይልቅ 3 ኪሎ ዱቄት ብቻ ነው የገዛሁት። ዳቦ ቢያንስም ምርቃቱና ባህሉ ግን አይቀርም ይላሉ ለዶቼ ቬለ ሲናገሩ። የእናቶች ቁርጠኝነት በብዙ የከተማ ቤተሰቦች ዘንድ ይታያል። ይህ ምናልባት የዳቦ መጠን እንዳለፈው ዘመን ሁሉ ትልቅ ላይሆን ይችላል። አንዳንዴም ለመቅመስ ያህል ብቻ ሊሆን ይችላል። ነገር ግን ባህሉ ለቀጣዩ ትውልድ እንዲተላለፍ ያደርጋልና የኑሮ ውድነቱ ቢኖርም በእነኚህ ብርቱ እናቶች የቡሄ በዓል መንፈስ አልደበዘዘም። በአዲስ አበባ ጎዳናዎች ቡሄ ባህሉ አልጠፋም፣ ቀጥሏል እንጂ። ለዶቼ ቬለ ራዲዮ ሀና ደምሴ፣ አዲስ አበባ። ዜና መጽሔቱ አበቃ።